እነ ቴዲ አፍሮ ጋር የተማርኩበት ቦታ የነጋዴ ልጆች ብቻ ናቸው። የደሃ ቦርጫም ቀይ አፈሬን አራግፌ ወደ ሽሮ ሜዳዬ መለስ ነው። እናት ሀገሬ በለው ነው በቃ ዘራፍ ዘራፍ። ስለ ሽንት ቤቱ አላወራለሁ። መድፍ ነው ያለው። የሻሸመኔ ልጆች እድሜ ይስጣቸውና እነሱ ናቸው የሚተባበሩ። ሄትሬት ጄሌሲ የሚባል አለ። የእሱ ቤት የኛ ቤት የእንትና ቤት የሚባል ያው የኛ ባህላችን ውስጥ ነችን። ቁጭ ያለች ናት። ለቡና ቁርስ እሷ ነው የምትቀርበው። ሰውየው አንተ እኮ ሽጉጥ እያወጣ ነው የሚጠይቀን። በተራ እየመጣ አውጣ ነው ምን እንደምታወጣም አታውቅም። ጥያቄ መልሱ ራሱ ግራ ይገባል። ስለ ሀገር ይወልጄ ሃይ ስኩሌን ጨርሼ ዩኒቨርሲቲ አንድ አመት እንደሞላኝ ጃፓናዊ ጓደኛዬ ጋር ሰለቸን። የሌባኖንና የእስራኤል ጦርነት አቪ የሽለቦ ይለኛል። ስራ ለምናት አበዞር በዘበኝነት ይሻለኛል። ኖ ቴንክ ዩ ትላል። ነው ስራ ሰዓት የለኝም። እንኳን ደህና መጣ ጋሻቤ። እንኳን ደህና ጠበቀኝ ነው የሚባለው። እኔ በደንብ ስለምግባባ ጋሻቤ አንተ በሚለው ተፈቅዶልኛል። መቼስ ጋሼ ከምትአበበ በቃ አበበ በሚለው እሺ። አበበ እንኳን ደህና መጣ። እንኳን ደህና ጠበቀኝ። ዛሬ ያው በጣም ከባድ እንግዳ ነው በዚህ ፕሮግራም ይዤ የመጣሁት። እውነት በዚህ ፕሮግራም ታሪክ ራሱ እኔ እንጃ በጣም ትልቁ ኤፒሶድ ብዬ ከማስባቸው ውስጥ አንዱ ነው። ለኔም ትልቅ ክብር ነው እዚህ ጋር አንተ መጋበዜና ያ ዛሬ እንግዲህ ብዙ ታሪኮችን እንሰማለን ከጃፓን ጋርም ተያይዞ ካንተም የህይወት ተሞክሮ ጋር ተያይዞ እንሰማለን። ሆኖም ግን ያው ይሄንን ፕሮግራም የሚያውቁህም ይኖራሉ የማያውቁህም ይኖራሉና እስቲ አበበ ማን ነው? ራስን ከስምህ ጀምሮ ልጅነትስ ምን ይመስል ነበረ የሚለውን በጥቂቱ ብትነግረን ደስ ይለኛል። እሺ አመሰግናለሁ። በመጀመሪያ ስሜ አበበ ዘውገ ወልደ ማርያም ይባላል። አበበ ዘውገ ወልደ ማርያም የተወለደው አዲስ አበባ ሰፈሩ ሽሮ ሜዳ የሚባለው ሰፈር እዛ ሀገሬ ኢትዮጵያ ተወልጄ እስከ እድሜ እስከ 17 ድረስ ኖሬያለሁ። ያው ሽሮ ሜዳ ስለ ያው አዲስ አበባ ልጅ ስትሆን አክስት አጎት አያት ወይ የሰፈሩ ነው ያለው እና ያው ሽሮ ሜዳ ወጣ ስትል ስላሴ አለ ወደ ኪዳነ ምህረት ስትወጣ ወይ ይቅርታ አድርገኝ ወደ እንጦጦ ማርያም ስትወጣ እና ያ በቃ ሰፈር አብሮ አደጎቼ አብረን ብዙዎቹ ያው የቤተክርስቲያን አገልጋዮች በድሮ ጊዜ ማለት ነው መጥተው የሰፈሩበት ቦታ በጊዜው ቁስቋም የሚባል ቦታ አለ። ከቁስቋም እስከ ሽሮ ሜዳ ወይም ከሽሮ ሜዳ እስከ ቁስቋም ያሉት የኛው የቤተክርስቲያን አገልጋዮች የመጡ አሉ። በድሮ ጊዜ ከጦርነቱ በኋላ ያው እንጦጦ መንገዷ የምትታወቀው ከጦርነቱ ካለቀ በኋላ ጃንሆይን ድል ካደረጉ በኋላ አንዴ ተሸንፈዋል፣ ግን ሲመለሱ የገቡባት መንገድ ናት። አስፋልቷ እሷ ነበረች እና ኬላም ነበራት። ድሮ በጣሊያን ጊዜ ኬላዋ ሽሮ ሜዳ ላይ ኬላ ነበረ። አሁን 31 የሚባል አውቶቡስ ማዞሪያው ማለት ነው። ያቺ አማደስታ ትምህርት ቤት የሚባልም አለ እና ያቺ ኬላ የድሮ ሰው ያውቃታል። ወደ ላይ ለመውጣት ኬላ የጣሊያን ኬላዎች ማለፍ አለብህ እና ኬላዋ የተነሳ ብዙ ንግዱ የበዛው እቺ ሽሮ ሜዳ ላይ ነው። ቤተክርስቲያን ሲባል ያው እንጦጦ ማርያም ትታወቃለች፣ ኪዳነ ምህረት ይታወቃል። የኪዳነ ምህረቱ ሴፍቲ ዞን ይባላል። ሴፍቲ ዞን ሁሉም ሄደው ለጸበል አለ፣ ጸሎት አለ። ጉዳዩ ያው ሃይማኖትን ነክ ነው። እቺኛዋ ግን ትንሽ ከበድ የምትለው ብዙ ነጋዴዎችም ከሱሉልታ ጀምሮ የሚመጡባት ወደ አዲስ አበባ ወይም ደግሞ መግቢያዋ ስለሆነ ያንን እያየው ያደግኩ ሰው ነኝ ልልህ ነው። ያው እዛው ሞዳት ሰፈሬ ሀገሬ የምጠራት ሽሮ ሜዳ ድሮ ሰምቶ ይሆናል ምናልባት በፌስቡክ ዘመን አቤቶ ኪቻው እሱም የሽሮ ሜዳ ልጅ ነው። ድሮ ሰዓት የሚባል ዜና ነበረ አሜሪካ፣ እዛም የሚሰሩ ሁለቱም ሽሮ ሜዳ የአማደስታ ተማሪዎች ነበሩ እና በጊዜያችን በእኛ እድሜ አሁን እኔ 64 ዓመቴን ይዣለሁ እና
እዚህ ሀገር ከመጣሁ ወደዛም ከመግባቴ በፊት ያው ልነግርህ የፈለኩት አዲስ አበባ ተወልዶ አዲስ አበባ ያደገ ሰው ነኝ ልልህ ነው። ኢትዮጵያዊ ነኝ። እኔም በግል በጣም አራዳ እንደሆን ካውቃለሁ። የመጣው ጊዜ ስንገናኝ ትዝ ይለኛል ጨዋታዎች ሁሉና። ምን አይነት የልጅነት ጊዜ ነበር ያሳለፍከው? አቤ ልጅ እያለ ምን አይነት ሰው ነበረ? ያው ምልህ በእኛ ጊዜ ያው በህፃነታችን ሰፈር ውስጥ ኳስ መጫወት ተለምዶ ነው። በዛ የተነሳ ሰፈር ውስጥ ያው ሽሮ ሜዳ ሲባል ቀይ አፈር ነው። ስለዚህ ጫማችን በለኝ ሱሪም ያለው ሱሪውም ዩኒፎርሙም እዛ ድረስ ቀይ በቀይ ይሆናል እና ያንን እኛ የሚገባን 4 ኪሎ ወይም ደግሞ 6 ኪሎ 40 ደረጃን ስንወርድ የሽሬ ትባላል የሽሮ ሜዳ ልጅ ወዲያው ያውቁናል። አንድ ነገር ብቻ ቀይ እጅ ላይ አለ ልብስ ላይ እና ኳስ በዛና ያደግኩት ስልህ ሰፈር ልጆች ያው በቆ በእድር በጊዜው አንድ ላይ ስለሆንን እድር ጊዜ ትሄዳለህ፣ እቆብ ጊዜ ትሄዳለህ። ያው ቤተሰብ ሲያዝ ማየት ስታዘን መንቀሳቀሳችን አይቀርም እና እኛ እንኳን ለእቁቡ ለእድሩ ምንም ስሜቱ የለንም። ግን ያው እዛ ከሄድኩ ምግብ ይቀርብልሃል። በሄድክበት ቤት ዳቦ ድፎ ዳቦ አለ። ባዶ እጅን እንደማትመጣ ስለምታውቅ ያው ቁርስ ምሳህን አስበህ ትሰራዋለህ። ያ በዛ ስላደግን ፕላስ እኔም ደግሞ የአባቴ ትንሽ ፍሩት ምናምን ተክሎ ነበር፣ ፑሪኝ የሚባለው ፍሩት። ከጎኑ ደግሞ ትንሽ ዶሮ ቤትና የላም ቤት ነበረን። ዶሮ ቤቱን ያው እኔ አጽናናሁት የሰራበት ነበር። ላሞቹ ያው ለወተት ላሞች ነበሩና ወተቱን የሚሸጠው ወደ ስሙ ጠፋ 4 ኪሎ ላይ ሳምሶን ዳቦ ቤት ጎን ነበረች ቡና ቤት። እዛ ወተት የኛ ወተት እናቀርብ ነበር። በቃ ልክ እንደ ትልቅ ስራ ወተት ዲሊቨሪ ይባል 20 ሊትር ይሄዳል እና ያ በቃ ፋዘር ቢዝነስ የሚሰራው እያለን እና እንቁላል ምናምን እኔ ነበረኝ። ወደ እንቁላሎች ዶሮ እንቁላል ዶሮ ቻርቢቼ እንቁላል ለቤተሰብ ያው በጉልበት ይወስዱብኛል ህፃንም ወጣትም ስለነበርኩ። ግን አሁን ጃፓኖች የሚሉት ብትብት ኮካን ይላሉ። ዕቃ ሰጥተህ ዕቃ መቀበል ማለት በዛ ሰፈር ልጆች ጋር ያው እኛ ጋር የሌለውን እቀበል ነበር እና አያቴ ሁሌ በዛ የአባቴ እናት ገና ነፍስ ማርና እሷ እና አክስቴ አባቴን በወጣትነቴ ነው ያጣሁት። ግን እነሱ ይህን ሲሰሙ በቃ ቤት ሳምንቱ ተረበሽ ዶሮ አንድ እንቁላል እንዳታወጣባል ትእዛዝ ይመጣል እና ይገርማል። ቤተሰቦቻችን በሞላ አንድ ሰፈር ነን። ከአያቴ ጀምሮ አክስቴ ልጆች አጎቴ ልጆች በቃ እንደዛ ተያይዘን አንድ ሰፈር ላይ ነን። ልክ ከሽሮ ሜዳ ወጣ ብለህ እስከ ላይኛዋ ስላሴ የምትባለው ቤተክርስቲያን አለች። ያችንም የሰራው አያቴ ነው። ስላሴ ያው ቄስ ቤተሰብ ስለነበርን እና አባቴም እዛ ነው፣ እናቴም እህቴም እዛ ናቸው የተቀበሩት። ግን ይገርማል በቃ በዛ ይኖርን ስለሆነ እኔም ሳላስበው የሽሮ ሜዳ ልጅ ነኝ ስል ድሮ ይሳቅብኝ ነበር እና ጓደኛዬ ድሮ የሚያውቁ ገብረትንሳኤ የሚባል ባቅላባ ቤት ነበር። የት ምትለኝ ፒያሳ እና ገብረትንሳኤ ልጅ ተወልደ ጓደኛዬ ነው እና እዛ ያደረ ባቅላባ ይዤ እመጣለሁ። ክስ ከምን አለ አንዳንድ የኪስ ገንዘብ ሲያስፈልግ እና ትምህርት ቤትም አባቴ እንዳለ ሴንት ጆሴፍ የሚባል ትምህርት ቤት ነበርኩ። እስከ ስንተኛ ክፍል 4ኛ ክፍል ድረስ ተማርኩ። ከኪንደር ጋርደን የሚሉት እዛ አባቴ ሲያርፍ እናቴም እንጦጦ አልኖርም ብላ አያቴ የእናቴ እናት ቦሌ ነው የምትኖረው እና እዛው ሰፈር ወደ እስራኤል ጋራጅ የሚሉት ሰፈር ተከራይተን ነበር። እዛ 1-2 አመት ኖርን። ቤት ይወረሳል የሚባል ሲባል ጊዜ ወደ እንጦጦ ተመለስን። ያኔ ያየ ለ1 አመት ተኩል ያህል
ከጎርጊስ በላይ ቤትልሔም የሚባል ትምህርት ቤት ጋሽ ቴዲ አፍሮ የተማሩበት ማለት ነው። እዛ ለ1 አመት ተኩል ሄጄ ነበር። ለምን ብትለኝ እናቴም ያው ጡረታ ብቻ ነው አትሰራም ነበር። ስለዚህ በጡረታና በቤት ኪራይም አልተቻለ ሆነ። ያ ሁሉ ትንሽ የፋሚሊ እንደገና ማዘር ማዘጋጀት ስላለባት ወደ እንጦጦ ተመለስን እና እኔም ደግሞ ወደ ነባር ቦታ የተመለስኩ ብዬ እዛ ሚኒስትሪ እንደጨረስን ተፈሪ መኮንን ገባ። ቴምስ ስትገባ ያው ባጂ ይቀየራል። እነ ቴዲ አፍሮ ጋር የተማርኩበት ቦታ የነጋዴ ልጆች ብቻ ናቸው። ያው ቤትልሔም ትምህርት ቤት ምንድን ነው ትላለህ? ያ የራሱን የቻለ ውሃ ክፍል ሲባል 3ኛ ፖሊስ ጣቢያ ይሁን 1ኛ ፖሊስ ጣቢያ አለ። ወደ ላይ ስትወጣ እንትና የሴቶች ትምህርት ቤት ማን ነበር ስሙ? ሴንት ሜሪ እና እንዴት ነው በቃ የተማሪ ሰፈር ነው። ወደ ታች ጎርጊስ ጣሊያን ስኩል አለ። ጣሊያን ስኩል እና ጎርጊስ ለመሳለም እንኳን ፉላሃን እንትን እሳት አደጋን ተሳለም ይባል ነበር። ለምን ከረብሻ ከመጣ ከዛ የሚወረወረው ኃይለኛ ነበር። ኦኬ ያ በኛ ጊዜ ነበር። በእኔ ጊዜ እዛ ገብረትንሳኤም ያወራው ተወልደም አቡበከር የሚባል የመጀመሪያው ላንግረር ጂንስ ኢትዮጵያ ያስገባ ማለት አዲስ አበባ እዛው ወደ ከጎርጊስ ጎረድ እንዳልክ ወደ መብራት ኃይል ከመድረስ በፊት ነበረ። የእሱ ልጅ ደግሞ አቡበከር ልጅ ደግሞ አብዱልሐኪም ይባላል። ጓደኛዬ ነበርና ጂንስ በነጻ ሱሪ አገኛለሁ፣ ባቀላባ አገኛለሁ እና በቃ የደሃ ቦርጫም ቀይ አፈሬን አራግፌ ወደ ሽሮ ሜዳ መለስ ነበር። ሳላስበው ግን ወጣት እድሜን በብዛት ያሳለፍኩት ያው ኳስ እጫወታለሁ፣ የሰፈር ልጆች ጋር አብሮ አደግ ነበር። እድገት በህብረትና ጦርነቱ ከሶማሌ ጦርነት ሲመጣ ያው ተበታተንን። በጣም ያሳዝነው በእውቀትም በምንም ታላላቆቻችን እያስተማሩን የኖርንበት ሰፈር ነበር። ሚኒስትሪ እንዴት እንደምትደፍን፣ ፈተና ሲመጣ ትልልቆች እንዴት እንደሚያስጠኑ፣ ኳስም አብረን የምንጫወተው እንደዛ ህይወታችን ነበርና እድሜ በወጣትነቴም ከኢትዮጵያ በወጣ ሳላስበው ግን ብዙ ነገር ተማርኩ። አዲስ አበባ ነኝ ስል ቤተሰብም ድሮ አሁን ካሳንጂስ አፍሪካ ዳቦ ቤት የሚባል ነበረ። እሱ ያክስቴ ነበረ እና እሷ በራሷ በኩል ደግሞ ራሱን የቻለ ቢዝነስ ነበራቸው። አያቴ ቦሌ ነው ስል ይሄ ደንበል ቦሌ ደንበል በቃ አያቴ ቤት ነው እና በጉልቤ አያቴ ስታርፍ መሬቱን ወስደው ያው መንግስት ባለስልጣኖች ያን የሚያደርጉት እኛም ውጭ ነን ትንሽ በድለዋል። እዛም አያቴ ጋር ያደጉ ሰዎች ብዙ ነበር ቤተሰብ። ያ ደንበል የሚባለው እስራኤል ጋራዥ ያልኩ ብለህ ሳላስባት ቤትልሔም ስማር እሷን ቀምሻታለሁ እና አዲስ አበባን ብለህ እርግጥ አድርጌ ስለማውቃት ጉለሌ ያው ራስ ደስታን አለፍ ስትል አንድ አክስቴ እዛ ትኖር ፖሊስ ክበብ ፊት ለፊት ፖሊስ ክበብ ይኖር አይኖር አላውቅም። አሁን ግን አዲስ አበባ እንዴት ነው በደንበኛ ያየኋት የምልህ ሳላስበው እድሜ በዛ በወጣትነቴ ብዙ ነገር አየሁ እና ለውጥ መጣ፣ ስሩ መጣ። ከስር ለማምለጥ ወታደርነት ነው የምትሄደው፣ ፓራ ኮማንዶ። እኔ ወደ ሻሸመኔ ሶማሌ ጦርነት ስላለ ፓራ ኮማንዶ ሻሸመኔ ነው የምትሰለጥነው። አየር ወለድ ከሆነ ደብረ ዘይት ትወርዳለህ። ፓራ ኮማንዶ ከሆነ ሚሊሻ ማለት ነው። ከአንተ ጋር አብሮ የሚዘምተው የገበሬ ልጅ ነው። ኦኬ። እና ጽኑ የገበሬ ልጅ ይባላል። እኛ ያው ኢንፎርሜሽኑ አዲስ አበባም የተነገረኝ ያው ላጥ ብለሽ ኬንያም ትበጥሻለሽ ምናምን ይሉሃል። አረጋግጥ ኬንያ ድሪም ይሆንባል። አንተ ከአዲስ አበባ እንዴት አድርጌ ልውጣ ነው። እና ያ ሁሉ እንዴት ነው እዛ ድረስ ሄጄ ወታደርነት ያልኩት በጊዜ ወጣቶች ሙቭመንት ኢፒአርፒ የሚባል ስለነበረ
ላይ የኮማንዶ ትምህርት ያስፈልጋል። የምንባለው ቁመት ረዘም ካለ ትንሽ ሰውነት ካለ ትመረጣለህ እና ቀበሌም ስለተቋቋመ ቀበሌዎች በሚያደርጉት ድርጊት ማስጠንቀቂያ ትሰጣለህ እና በጊዜው የሊቀመንበሩ ልጅ ከኔ ጋር ኳስ ይጫወታል። ትእዛዝ ይመጣልኛል። ምን ብትለኝ ማስፈራሪያ ትእዛዝ፣ እዚህ ትራስ ውስጥ አርግለት ትላለህ፣ እዚህ በሩ ጋር አርግለት ትላለህ። ልጁን ይቀጠቅጠዋል፣ አይናገርም። እንዴት አባቱ ያውራ? ግን ያው ሰውየው ደረሰብኝ። እኔ ኦልሬዲ ሄጃለሁ ሻሸመኔ እንዳለው እዛ ደግሞ ራሱን የቻለ ታሪክ መጣ። አዋሽ ትላካል። አዋሽ ሄዶ የሚመለስ የለም። የአንገቱ ላይ ያለው መስቀልና ወይ ስሙ ብቻ ነው የሚመለሰው። ምንድነው ወደ ጦር ሜዳ ገባ፣ ሀረር ልትገባ ነው። ኪዳነ ምህረት። ይሄ ደግሞ ምንድን ነው? ከዚህ አምልጤ የትና ከዛ የሻሸመኔ ልጆች ይነግሯል። እዛ ከሄድሽ ደሞዝሽን አስቀምጠሽ ምናምን ይሻላል ይለዋል። ኧረ ጌታዬ፣ ወታደርነት ጌታዬ ነው ብትለው ጓድ ምናምን የለም። ከዛ በጥቻ ይለዋል። ወደ ኬንያ ይላል። ሞያሌ አልቀርብ ናት ይለዋል። እኔ ህፃን ነኝ ገና። እንዳ ስራ ወታደርነት ስገባ የፉገራ ነው። ጓደኛዬን መታወቂያ ሳይቼ ነው 17 ያኔ ገና 15 ነኝ። እንዴ በጣም ገና ልጅ ነበርክ ማለት ነው ወይ? እኔ ካሳንጂስ ጣት ሄደን ነው የምትመዘገበው። ወታደርነት የሚከተለው ካሳንጂስ ነበር እና ካሳንጂስ ላጥቢያ አክስቴ እዛ ያለች አልክ። እዛ ነው ማድረግ አክስቴ ጋር ብዬ ነው የወጣሁት። አክስቴ ቤት ማደር መስዬ ማታ ምሽቼ እዛ ጠዋት ምን ነው ስራ ጠዋት መለሳለሁ። አያቴ ቦሌ ናት። የት እንደሚሄድ ትናገራለህ። ጎለሌ ነው ቦሌ ስትል ያው ይሄ ዘዋሪ ነው ስሜ። እዛ ወታደርነት ተመዘገብን። በኤክሳይትመንት ነው በጊዜው በመሄድ በቃ እና ተማሪ ነው ጌታዬ ተማሪ ነኝ ትላለህ። ለሀገር ያገለግላለሁ ለሀገር ይሞታለሁ ትላለህ። ትንሽ ኢፒአርፒም ቀጥቀጥ አድርጎናል። ፖለቲካውንም እንደሚያውቃል አይደል? የውሸት ጺም ገና ወጣ ትላለች እና ሄዳችሁ ደብረ ዘይት እና ሻሸመኔ ነው የምትሉት ይባላል እና 3 ወርም 6 ወርም ይወስዳል ይባላል። የሜዲካል ቼክ ግን እንትን ላይ አለልህ። አረሳትም ሶደሬ ማረሳትም መሰለኝ። እኛ ማታን የገባው ነው ሲመሽ ዶክተሮቹ በሻማ የሻማ ዶክተር ተቀበል ሻማ አብርቶ ፋኖስ እንኳን የለም። አፉን ክፈት ይላል። እንዴት ያህል ትላለህ አንተ? አንተ ወደዚህ ጥርስ እና እድሜ በጥርስ ይታወቅ ነበር ማለት ነው። እኔ ምን አቅልሃለሁ ምን አይነት ሜዲካል ቼክ እንደሆነ አላውቅም። ግን ወታደርነት ያው ሜዲካል ቼክ ተደርጎ ገብቷል የሚባለው እነሱም ሰልች ስንት ሺህ ሰው ነው በየቀኑ የሚያወጥ እና እኔ ማምለጤን ነው ፈልገው። ግን ደብረ ዘይት አልፈለኩም። ፓራ ኮማንዶ ይሻላል ስለተባልክ አየር ወለድ ግን ከገባ አትወጣትም። ሻሸመኔ ነው አንተ ይፈልጋል። ሻሸመኔ ሚሊሻ ነው። በቃ ሚሊሻ ገባን። ጧት ትሬኒንጉ ደስ የሚል ሻሸመኔ አውሮፕላን ሜዳ ይባላል። ጧት ያወጡና ከሚሊሻ ጋር ነው ለእናት ሀገር በለው ነው በቃ ዘራፍ እና በዚህም በቆሎ ነው በዚህም በግራም በቆሎ ነው እና ወደ ላንጋ ነው መመለሻ ማለት ነው። ያለች አውራ ጎዳና እዛ ዳገቷን ተወጣና ትመለሳለህ። እና ያችን የቀኑ 2 ያለ ምግቡ ተወኝ ደስ ይላል። ምግቡ ትልቅ ትንሳፋ ነው የሚሰራው። ያልታጠበ እንትን ታውቃለህ፣ ባቄላ በደንብ እንትኑ አፈሩ ያልተነሳለት ያማስሉት ልክ ይሄ ድቡልቡል ስጋ አለ አይደለ ይመስላል። እና የመጀመሪያ ማያቅሰው ያው አንዴ እና አፉ ውስጥ እና ያራግፎ ነው የሚበላው። ያንን አውቀው ያያሉ። ያንን ብለህ ሆድ ተዘጋ በቃ እና ይወስዳል አንዱ በቃ አይዞሽ እኔ በለዋለሁ ይልሃል። ሚሊሻዎች ናቸው ስል ወዳጄ ግራ ቀኝ የለም እና ትንሽ የሚተባበሩን ካምፑን የሚሰሩ የአውራ ጎዳና ሰራተኞች ስላሉ እነሱ በቃ ጌታዬ ስትላቸው አዲስ አበባ ያው እንባነቅንሃ
ደሞዝ ደግሞ አይሰጥህም። ደሞዝ ወደ ዘመቻ ከመሄድ እሱ ኤክሳይቲንግ ነበር በእኔ ጊዜ። ጠዋት ትነሳና ስትቆጠር ታማሚ ያለ ጠፊ አለ እና በየግሩፑ ነው የምናገር አለብና አለቃ ይናገራል። አንድ ከጂ ይላል፣ ሁለት የታመመ ይላል፣ ጌታዬ ብሎ ይናገራል። የከዳው ማለት ነው። ለምትል ትሬኒንግ ላይ በቆሎ አለ አልኩ። በቆሎ በበቆሎ ነው እንዴት እንደሚያምር። ሽንቴን ብለን ነው የምትሄደው። የአንተ ግሩፕ እየሮጠ የሚቀጥለው ግሩፕ አለ እና ሽንትን ሸንተ ፖሊሶች አሉ እንትኑ ሚሊተሪ ፖሊሶች፣ እነሱ እስከሚመጡ አንተ ላጥ ትላለህ። ያኔ ለመጀመሪያ ጊዜ ያወቅኩት ጃማይካዎች አገኘው። ኢትዮጵያ የሚኖሩ ጃማይካንስ ሱቅ አላቸው፣ ምን አላቸው አላውቀውም። ያቺ የሚያጨሷት ቅመሟም አለች፣ ግን ጸጉሩ እንደዛ አድርጎ ጃማይካዊ በልከው ብትለኝ የኢትዮጵያ የፈለግከውን ሰው ብጠራ እንደዚህ አይነት መልክ የለንም። አረብ እንዳትሉ አይደለም፣ ጥቁር እንዳትሉ አይደለም። ራስተፋሪያን የሚባለው ስልጠና ላይ ነው ያያቸው። እኛ ስልጠና የአውሮፕላን ሜዳ ጃን ሜዳ እንትን ሻሸመኔ ከመግባት በፊት አውሮፕላን ሜዳ አለ። ከአውሮፕላን ሜዳ ወደ ግራ ወደ ባሌ መውጫ ነው። ያ ላይ ካምፖ አለ። ከሄድክ ሻሸመኔ ዋናው ትገባለህ። አውሮፕላን ሜዳ ላይ ካምፕ ስላለ ያ ካምፕ ምንድነው ትሬኒንግ የምናደርግበት። ትሬኒንግ አይመስልም። የምትሸከመው እስከ ያኔ ካላሽንኮቭ ነው፣ የራሻ መሳሪያ ነው። እዚህ እንትን ካርታው 60 120 አለ። የእጅ ቦምብ እየሰለጠን ስመጣ የእጅ ቦምብ ሁሉ ትታጠቃለት። የራስ ስሊፒንግ ባግ አለ እና ፋኒ ቲንግ ምንድነው ቴንት አለች። ቴንቷ አንድ ቴንት ለሁለት ሰው ነው። ያ ማለት ጡና ቴንቷ አንተ ግማሹ እኔ ግማሹ አለ። ሁለታችን ዚፑን ዘግተን ሁለታችን ነው። ከዛ ስሊፒንግ ባግ አድርገን ነው የምንተኛው እና በዛችማ ሰልጥኗል ያኔ። እንዴት ካምፑ ይሄ ሁሉ ተዘጋጅቷል። በምግብ ግን ተበድለናል። ቤት ምግብ ስለ ሽንት ቤቱ አላወራለሁ፣ ነውር ነው። በዚህ አይወራ። እስከ ስንት ነን? ቢያንስ በትንሹ 2000 ይሆናል ወታደር ያለው እና በግሩፕ ስለሆነ እና ያ ሁሉ የሚሸናበት ቦታ አንድ ቦታ ነው እና መድፍ ነው ያለው። የሻሸመኔ ልጆች እድሜ ይስጣቸውና እነሱ ናቸው የሚተባበሩ። መውጣት ይቻል ነበር ከትሬኒንግ በኋላ ምናምን? አዎ ምልህ የግማሽ ቀን አለ፣ አንድ ቀን አለ ትወጣለህ። እዚያው ምልህ ዞሮ ለስትመጣ ብዙዎቻችን የሚያምረን ያው ገንዘቡም ባጀትም ስለሌለ ቅራሪ ነው የሚያምረን። ቅራሪ እንደበናት ስትለው በቃ አይዞሽ ይልሃል እና ያኔ ደሞዝ ቀን እንነጋገር ትላለህ። ቅራሪ እንጠጣለን። እንዳልኩ እንደዚህ አውራ ጎዳና የሚሰሩት እነሱ ደግሞ ያውቀዋል። የአዲስ አበባ ልጅ የገጠር ሰው ደስ የሚል መሰለህ፣ ጥሩ ነገር የምታደርግ አልፈልግም ይላል። ይሄ ወደ አደረ ሌባ ወለባ ይላል። ልክ ነህ ጌታዬ ትለዋለህ። ይሄ አውደን ላይ ትላለህ። አንተንም እንኳን አላምንም ይላል። ስለዚህ እነሱ የሚሰጡን ምግብ ትደብቃለህ። እሷን ደብቀ ቆርቆሮ ምግብ አለች፣ እሷን ቀስ ብለህ በልተህ ቆርቆሮዋን ቆፍረህ አለች ሳንጃ፣ በዛች ቅብር ታደርጋለህ። ይዤ እንደዚህ ጎሚል ቆሻሻ ልጣል እጅን ሰጠ ማለት ነው። እና የሚያሰልጥኑን ግን የሀረር አካዳሚ ኮማንዶች ነበሩ፣ ጎበዞች ነበሩ። ያው አዲስ አበባ ልጅን አያምኑ፣ ይጠፋሉ። ምልም ሁሉ ከእኔ በፊት የሚሄዱት በኬንያ የሚሄዱ አሉ። ግን ይገርማል፣ በሰው ነው የዳንኩት ማለት ይችላለሁ። አንተ አትዘምትም ተብዬ ማለት ነው። ከዛ ዘምትም ሲለኝ አጠፋፉን መልመድ ጀመርኩ። እንዴት ነው በቆሎ ላይ እዛች ቦታ ላይ ስደርስ ምናምን ላይ እንደዚህ ነው የምትታጠፈው፣ ግን ያ ተናቅቷል። ይሄ ወሬውን ያኔ ግን ልብስህን የወታደር ልብስ አለ፣ ከውስጥ ግን የኖርማል ልብስህን ለብሰሃል። ውጥርጥር ብለህ ነው የምትሮጠው። ሩጫ መሰለህ እንዴ? በጠረባ የሚመታም አለ ከኋላ። እንደ ከባድ ነገር ነው። እና እንደወጣ ወታደር ልብስህን ማሽን እንትኑን መሳሪያን
ጠቅላላ አድርገው በቆሎ ላይ አስቀምጠህ በዛው ነው የምትሄደው። እሱ ምንም ተይዞ አይደለም፣ በራስ ልብስ በራስ ልብስ ነው። ያኔ ነው ጃማይካዎች ይረዱኝ። ምን ያክል ጊዜ ከቆየ በኋላ ነው? ኦልሞስት 5 ወር። ኦኬ። እንዴት መሰለ 6-7 ወር ሲሞላ ኦልሬዲ ሐዋሳ ሄደሃል። ከሐዋሳ ነው በቃ እየተለቀምክ ልክ እንደ ሾላ ዶሮ ይላል ሀረር ትገባለህ። በረሃ ላይ ጥሏል። ያኔ በቃ 8 መዘጋ አንተ በጣም ይገርማል እኮ ምናልባት አላለ ለሀገር ስትሰዋ ይሆናልና ደሞዝህን ምናምን ለማን እንደሚሰጥ ሁይን ኪዳነ ምህረት እንደ ገና አልበላህማ ገንዘቡንም አላየህም እኮ እዛ አለል አንድ መርፌ አለ። እሱን ከተወጋ በኋላ መሄድ ነው ማለት ነው። ያ መርፌ የተወጉት በቃ ቻው ሲሉ ታያለህ። አብረህ ሰልጥነሃል። እንትና መሄዱ ነው እንትና በርታ ወንድሜ አይዞህ ትላለህ። ብዙ ማውራት አትችልም። አዲስ አበባ ነኝ ያው ወጣትነት ነው ሲጋራ የለመድኩት። ሲጋራ ነው በቃ ከዘበኞች ጋር የምትጫወተው። አንድ ፓኮ ገዛለህ፣ ግማሽ ይሰጣል፣ ግማሹን አስተላልፍ ማስገባት አትችልም። ያ ህይወቴ ታሪክ ነው ልልህ ነው። እና ስራ ስንት ሆነኝ ማለት ነው ያኔ በቃ 15-16 ሊሞላኝ ሲል ይለዋል እንጂ ከ11 ጀምሮ እድሜ ቀጥረዋል። በጊዜው ማለት ክፍለ ሀገር የሚባል አሁን ድሮ ገጠር ነው የምንለው የሚመጡት የገበሬ ልጆች በሞላ 18-17 አይደሉም 11-12 አሉ። ሜዲካሉም ያን ያክል እንትን ስላልነበረ ለሀገሬ ብሎ መዘገባል። አባትም ልጅ ይሰጣል ነው ስፔሻሊ ብዙዎቹ ከሰሜን የመጡት መመለሻ የላቸውም። አዲስ አበባን አያውቁ፣ ደብረ ዘይትን አያውቁ። ሻሸመኔ ማለት ሌላ ሀገር እንደሚሄድ ማለት ነው። እና ብቻ ለሀገሬ ይልሃል። ያን ነበር ያስራል። በጣም የሚገርም ጆርኒ ነው። እና ከዛስ በጃማይካ ሆነችው ረዱህና ወደ ለማጥፋት አሰብኩ። አዲስ አበባ መመለስ አለብኝ። ኦኬ። አዲስ አበባ ተመልሼ እንዴት እንደምገባ መጨረሻው ፍተሻ ያለው ደብረ ዘይት ነው። እሱን አለ እንዴት እንደማልፍ ያው ተምሬዋለሁ እዛ ያለው ኦሬዲ። እና ጃማይካኖች የረዱኝ የአውቶቡስን ቲኬት የት ቦታ እንደምሳፈር። አውቶቡስ ተራ መሳፈር አትችልም፣ እዛ ይቀልበዋል። ወደ ሻሸመኔ ልጆችም አጫውተውኛል። እና ብቻ ለማንኛውም ሐዋሳን ይለፍለዋል። ሐዋሳን ካለፍካት በኋላ ቀላል ነው ይለዋል። ላንጋኖ ነው የሻላ ላንጋኖ ያልክ ትደርሳለህ። መከራ ነው ትላለህ። በአፄ ኃይለ ሥላሴ ጊዜ ላንጋኖ እንሄድ ነበር። ማነው ስሙ ላንጋኖ ሄደህ ታውቃለህ? ላንጋኖ ሀይቁ ወይ ስሙ ጠፋኝ። ታውቃለህ? በኋላ ካስታወስ ነው ምስል ልጁ ከኔ ጋር አብረን አደግን። ያኔ የሴንጆ ተማሪ የነበርኩ ጊዜ በቀለ ሞላ ማለት አለማየሁ በቀለ፣ አስራት በቀለ፣ አለማየሁ በቀለ አብረን ነው የተማርነው። እና ወጁጅነቴ ከማዘሬ ጋር መጥቼ ነበር። በቀለ ሞላ ትላል። አሁን በወታደር እንደቴ ደግሞ አለፍኩ ትላል። በቀለ ሞላ ሻላ ምናምን ላንጋኖ ሲባል በቃ እና ወደ አዲስ አበባ ተመለስኩ። አክስቴ ልጅ ሱቅ አላት መርካቶ፣ እሷ ጋር ገባሁ። በጊዜው መሄድ ቤተሰቦች ነግራቸው ነበር? ከሄድኩ በኋላ ከአዲስ አበባ ስወጣ አያውቁም፣ ማንም አያውቅም። አንድ ሰው ብቻ የመከላከያ ሚኒስቴር የሚሰራ ነግሯታል ለእናቴ፣ ያው ስም ዝርዝር ምናምን አይቶ ማለት ነው። እሱም ነገር ትንሽ በኋላ ፕሬሸር መጥቶ ይሆን አላውቅም፣ አትዘምትም ያለኝ ሰውዬ ለዛ ሚል አለ፣ ግን አላውቅም። ግን ያው ስመለስ ግን አክስቴ ልጅ ቤት ነው የገባሁት። ሱቅ አላት፣ ባሏ ነጋዴ ነው። መርካቶ ተክለ ሃይማኖት ጋር ነው። እሷ አንድ ፓራላይዝ አክስት ነበረችኝ። ለእሷ ደውላ ነግራ እኔ ጋር አንድ ቀን አድሮ ነገ ይዤው እመጣለሁ አለች። አስተካከለች ማለት ነው። ልብስ ተሰጠኝ ምናምን አለ፣ ጫማም ተከስተዋል።
እዛ ወደ ሽሮ ሜዳ ከዛ አክስቴ እንደመጣው እሷ ጋር ደግሞ አንድ ወር ያህል ደበቀችኝ። ይፈለግ ነበረ ማለት ነው። ከዛ በኋላ ልምልክ ዘመቻ ለመመጣ የሚል ቀበሌ ጠይቃል። ዘምቷል የሚል ወሬ ያው አንድ ሰው ከሄደ ወዲያው ነው የሚሆነው እኮ ብድርተኛው ሌላ ወሬ የለማ። ሄትሬት ጀለሲ ይባላል። የእሱ ቤት የኛ ቤት የእንትና ቤት የሚባል ያው የኛ ባህላችን ውስጥ መቼም ቁጭ ያለች ናት። ለቡና ቁርስ እሷ ነው የምትቀርበው እና አረጋግታ ምን ብላ ከዛ እኔን የሚመስል ልጅ ከቁስቋም ይመጣል። በቃ መልካችን አንድ እና ጂሚ የት እንደሚማር አላውቅም። እስከ ሽሮ ሜዳ ይመጣና ከሽሮ ሜዳ ነው የሚሳፈረው። እና እኛ ቀበሌ ደግሞ ልክ ጋማ ደስታ ፊት ለፊት ናት 03 ቀበሌ። ጂሚን አፈኑት አሉ። ሲያፍኑት እኛ ቤት ቢመጡ የለሁም። አክስቴ ቤት ከጀርባው ነው፣ በሌላ ነው የምትገባው። እዚያው ኢንፎርሜሽን ማዘርም ሰማች። የሬ ልጁ ሲባል ወይኔ ጋ ነው ያለው ብላ አክስቴን ትፈራለች። ፓራላይዝ ናት። ግን ፓራላይዝ የሆነችው የመጀመሪያው ፔፕሲ ኮላ ፋብሪካ ሲሰራ የመጀመሪያው ሴት ናት። በሲሚንቶ የተነሳ ነው። ጫማ ያኔ የለም እንደዚህ እና ያ ቁርጥማት አምጥቶባት ያ ነገር ተቃልጠበል ምናምን ሲሉ እዛ ፓራላይዝ በጣም 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 ቆንጆ አክስት ነበረኝ። መልክ ብትል እና እሷ ደግሞ በቃ አባቴ አንድ ወንድ ስለነበር አባቴን ያሳደገች ማለት ነው። እና የእሱ ልጅ ደግሞ እኔ ነኝ የቤተሰብ እሷ የምጠጋው። አልሰጥም እኔ ሞታለሁ መጥቶ የወሰዱኝ ብላ ሁሉ ተከራክራ አረ ቄስ መጥቶ ምናምን ሄዶ እጁን ይስጥ ተብዬ እጄን ሄጄ ሰጠው። እኔ ነኝ ያ ልጅ ምስኪን ነው ገብቶ ያ ነው ታሪኩ። እሱ ተፈታ። እኔ ስገባ ሊቀመንበሩ እንዴት እንደተደሰተ ለምትል የሊቀመንበሩ ልጅ ከኔ ጋር ይሰራ ነበር የፒአርፒ ዩዝ ውስጥ። እሱ ነው ቅድም ያልከው ወረቀት አልጋው ላይ አድርገሽ መኪና ማስክታት ምናምን በቃ ይሄ ነበር። እና አገኘኛ ያመለች መስሎሻል አለኝ። ኪዳነ ምህረት የሄድኩበት ያጋጥመሃል። እና ያኔ አክስቴም ኃይለኛ ናት። እዛ ማህበር ውስጥ የቀበሌው አመራር ውስጥ የተመረጡ ቄስ አሉ። እሳቸውን ጠርታ ምን እንዳለቻቸው አላውቅም። ታስሬያለሁ ተጠራሁ። ሰውየው አንተ እኮ ሽጉጥ እያወጣ ነው የሚጠይቀን። የሰፈር ልጆች ታላላቆች ሁሉ ጓደኞቹ የታሰሩዋሉ። ወደ 18 ነን እና በተለያየ መጣ አውጣ ነው። ምን እንደምታወጣም አታውቅም። ጥያቄ መልሱ ራሱ ግራ ይገባል። እና በል ብላ ሰውየው በአክስቴን ስም ጠርቶ ክርስቲያን አንተ እንኳን አገር ነው ሰፈር ነው ተወለድክበት ምን ላውጣል? ለሰውየው ልጅ አንተ ነበር ወረቀት የምትሰጠው? አዎ። ለምን? አይ ሰውየውን አልወደውም ነበር። ካንተ ነው ወይስ ተነግሮ ነው? እኔ ነኝ መድፈን አለብን እና ቅጣት ቢሞታ ያው እቀበላለሁ ትላል። ሰውየው ቤት እንዴት የኢትዮጵያ ሺፒንግ ላይንስ ውስጥ ነው የሚሰራው። ትንሽም አበጣለ። ምን የሰፈር ሰው አይደለም። እዛ አብሮ አደገ የታላላቆች አንቺን ቢደፋሽ እሱም ይደፋል እስከ ቤተሰቡ ይነግሩናል። ያ ከባድ ነገር ነው። ያን ያየ መሰለህ እንዴት መስለው እኛ ሰፈር አደግን የምንለው በዕቁብ በድር የተያያዘ ነው። ከአያቴ ጀምሮ አባቴ እና እንትና ቤት አድርስ። ይኸውን ቅርጫ ጊዜ መከራ ነው። እንትና እናት ታሟል ከተባለ መከራ ነው። በዛ ያደግነን እና ምልህ እንዴ ልበል ታላላቆችም ስለሆኑ ይሁን አላውቅም አይዞሽ ይለዋል። አብረን ታስረን አሳለፍነው። ስንት ጊዜ ሆነ ብትለኝ 2 ወር ተኩል 3 ወር ያህል ታሰርኩ። እና ያንን አይታ ነው እናቴ ፓስፖርት አዘጋጅታ በተፈታው ሳምንት ሳይሞላኝ ወደ እስራኤል የተላኩት።
ወደ እስራኤል ስትላክም እድሜ 10ዎች ውስጥ ነበር ማለት ነው? ገና 17 ላይ አልፈኝ ስል ነው ብትለኝ ሀይ ስኩልን የጨረስኩት እስራኤል ሀገር ስለሆነ 9 10 11 12 9ን አልፍ ያለ 10 11 ቲኤምኤስ 1 አመት እንደተማርን ነው ሁሉ ወደዛ ቲኤምኤስ ሴቶች አልነበሩም። ወንድ ትምህርት ቤት ነበር። መነን የሴት ትምህርት ቤት። ቲኤምኤስ ወንድ ገባ፣ ሴት ገባች። መነን እንኳን ብዙም አልገባም እና ሴቶች ገቡ ሲባል የሴት ሽንት ቤት ይሰራል። ያ ሴት ሽንት ቤት የሰራበት ቦታ የሲጋራ ማጨሻ ነበር እና እኛ አናውቅም። ያን እዚህ የመጡ ምናምን ሴቶች እንዴት ይገባል የሚል የድሮ ተፈሪ መኮንን አክራሪ ያ ኢንፎርሜሽን ሴት ያዳገባች ምናምን ነው ችግር ትላለህ። እኛ ጋር አዲስ ነን። እሱ ራሱን የቻለ አንድ ቀን አጫወታለሁ እና እስራኤል 17 18 ሲሞላኝ መሄድኩ። ከዛ አንግሊካን ኢንተርናሽናል ስኩል የሚባል አለ ኢየሩሳሌም። እስራኤል ቤተሰብ ነበረ ወይስ ብቻ? እስራኤል ድሮ አባቴ በዲፕሎማት ሰርቷል ኢየሩሳሌም እና እሱ ደግሞ አብሮት የሰራው ሰውዬ እዛ ቀርቶ ኤምባሲው ዲፕሎማት ከቆመ በኋላ የኤምባሲው ቤት የሚጠብቅ የካውንስለር እና ያ ደግሞ የተወሰለ በኢየሩሳሌም ውስጥ ሮሆቭ አናቪም የሚባል መንገድ አለ። ሮሆቭ አናቪም የሚባሉት ሮሆቭ አናቪም ውስጥ ድሮ በጃንሆይ ጊዜ እቴጌ ሻሸወርቅ የሚባሉ የሰሩት ቢልዲንግ አለ። ገዝተውት ይሆናል ትልቅ ነው። ልክ ይሄ እንደ ዳንች የሚባል ያለ እና እዛ ቄሶች ይኖራል፣ የቄሶች ቤተሰብ ይኖራል። የኤምባሲው ካውንስለር እዛ ነው ያለው እና ኢትዮጵያን ስትሪት በለው በቃ ኢትዮጵያኖች እና ቤተክርስቲያናችንም አለች እና ወደ ኦልድ ሲቲ መውረጃ ናት። ኦልድ ሲቲ ማለት ጎልጎታ ያለበት ማለት ነው። ይህን ሳጫውት 7-10 ደቂቃ ወክ ማለት ነው። እችኛዋ ግን ወደ ኢየሩሳሌም ከተማ ውስጥ ገባለች እና እዛ ነው ኢትዮጵያዊ የሚያርፈው ሲመጣ። ቢያንስ ቤተሰቡም ባይኖርም እዛ ነው የሚቀበሉ እና እዛ ተቀበሉኝ። እዛ ያለው ትምህርት ቤቴ ደግሞ በእግሬ 10 ደቂቃ ነው የአንግሊካን ስኩል የተባለው። አንግሊካን ስኩል ገባው። እዛ ተምሬ 12ኛ እንደጨረስኩ ፕሪፓራቶሪ የሚሉት ሂብሩ ዩኒቨርሲቲ ለመግባት እና ያን ሁሉ ሳሳልፍ ጓደኛዬ ጃፓናዊ ነው። ምን ብትለኝ ይሄ ጃፓናዊ በቃ ዓለምን የዞረ ማለት ይችላል እና አገሩን አይወድም ነበር። ሂሮሺማ ልጅ ነው። አያቱን አባቱን አጥቷል በጦርነቱ እና ጃፓንን ጠልቶ በቃ በጃፓን ውጭ ሀገር ስኮላርሺፕ የሚማሩበት ቦታ እያመለከተ ጃፓናዊ ስለሆነ ያገኛል፣ ይመጣል። እስራኤል መጥቶ ሃይስኩሉን እዛ ነው የጨረሰው እና መጣ። እዛ ሲሆን እኔ ደግሞ ከዘበኝነት ስራለሁ ኢየሩሳሌም ገብቼ የለማ ገንዘብ እንደ እሷን እኮ ራሷን የቻለ ታሪክ አላት። ኢየሩሳሌም ለመምጣት በግሪክ ነው። ግሪክ ላይ አንድ ቀን ካላደርኩ የሚቀጥለው አውሮፕላን የለም የሚቀጥለው ቀን እና ስንት ነው ሲሉ ያኔ $50 ነው $50 ነው የሚፈቀድልህ። የደሃ ቦርጫም ስንት አለ ሲለኝ $50 ስለ ነው $50 በላይ ከሌለ ኧረ በማርያም ደግሞ ትችለው ምን አመጣብኝ ብዬ አንተ እኮ የኛ ችግር እኮ ዲፕሎማሲውንም በደንብ ቢሰሩበት የሁሉ አይመጣም ለኢትዮጵያኖች እኮ ትላለህ እና አላቅም። ከዛ የኤምባሲ ሰራተኛ እኛ ጋር አንድ ቀን ያድራል ብሎ ኤምባሲ ቢሮ ውስጥ ነው ያደርኩት። አንድ ቀን አድሬ ተፈቅዶልኝ ማለት ነው። ቪዛ እኮ የግሪክ ቪዛ አዲስ አበባ የግሪክ ኤምባሲ ሰጥቶኛል። በቃ እንዴት መሰለኝ እኛ ኢትዮጵያኖችን እንዴት ነው እንትናችን ዲፕሎማችን እየደከመ እንደመጣ ታያለህ። አንድ ተማሪ አገሩን አያውቅ መሄጃውን አያውቅ፣ ግን ዲስታንሱን ያውቃል የት እንደሚወርድ እስራኤል ኢየሩሳሌም የሚባለው እና ከዛ ከግሪክ እንዳለ ማዘሩ የሰጠችን ዳቦ ቆሎ አገልግል ኤምባሲዎች አስረከብኩ። አንድ ቀን ስላሳደረኝ
ለኢየሩሳሌም እኮ ይዤ የምሄደው ወደ አልሸከምም ብዬ ያው እሷም ረገመችኝ። ግን እውነቱን አወቀች። ከዛ ዘርልዬ ኢየሩሳሌም ገባው። ኢየሩሳሌም ስገባ አባቴ ወዳጅ ናቸው ሰውዬው የተቀበሉኝ፣ ነፍሳቸውን ይማርን። ያው ትምህርትን መጀመር አለብን ብዘቀዝቀኝ እንኳ $1 ኪሴ ውስጥ የለኝ። ሰውዬው ምንድን ነው ብለው ብቻ እማራለሁ ትላለህ አገሩን እስከማር። እዛ ትምህርት ቤቱን ሄጄ ተመዘገብኩ። ነገርኩ ምንም ገንዘብ እንደሌለኝ። ግን ያው ስራ ሲሉኝ አንድ ግን ኢትዮጵያዊ ያገኘው የሀገሬ ልጅ እዚህ ሀገር ሴኩሪቲ ግባ ለምን ብትለኝ እስራኤልን ትጠላዋለህ። እስራኤሎች ሁለት አይነት እስራኤል ነው ያለው። ይሁዲ የሚባለው ማለት ጁሽ የሚሏቸው አሜሪካ፣ አውሮፓ፣ ስፔን ምናምን የሚኖሩ ይሁዲዎች አሉ። እነሱ ጁሽ ይባላል። እስራኤላዊ ግን እስራኤል ተወልዶ ያደገ ነው እኛን የሚወደው። ከውጭ ጁሾች ካገኘ በስመ እስራኤል እንትናቸው ናቸው፣ ዲስክሪሚኔሽን አላቸው። እና እሱ ዘበኝነት ግባ ሴኩሪቲ አለ። የሀገሯን በልቶ ጨንቆ ያውቃል። ሴኩሪቲ ስትገባ ብቻ መታወቂያ ይሰጣል። ኧረ እባክህ አልኩት። ሴኩሪቲ ዘበኝነት ምንድን ነው የምጠብቀው ብትለኝ የዩኒቨርሲቲ ላቦራቶሪ ጄኔቲክስ የሚብሉት የላቦራቶሪ እንትን አላቸው ቤትልሔም መውጫ ላይ። እሱን ከሰዓት በኋላ ጀምሬ ጠዋት ድረስ ነው የምጠብቀው። ጠዋት ያው ትምህርት ስም ስላለ እና እዛው ነው የምበላው፣ እዛው ነው ማድረው። ምንድን ነው የምጠብቀው ማለት ፓትሮል ማለት ነው። በሩ ተዘግቷል ወይ፣ ቢሮ ተዘግቷል ወይ፣ ላቦራቶሪ ተዘግቷል ወይ ብቻ ነው። ለምሳሌ ፓለስቲናኖች እኮ ይኖራሉ እዛው ጎረቤት። እርስ በርስ ልክ የወንድማማች ጠልቻ ነው ይመስለኝ። እና መታወቂያን አገኘው። እኔም የመጣሁት ከመረራ ሀገር ነው እያልክ ያው ቤተክርስቲያናችንን ጎልጎታ ትሄዳለህ። ቀን በቀን ስትማር ሂብሩ እያወቅ ስትመጣ አይ ፈላሻ ትላለህ። ፈላሻ ቤተ እስራኤል የሚባል ያኔ ለመጀመሪያ ጊዜ መጣው። ገና አያውቁትም እነሱም በሱዳን የመጣዋለሁ። እና እስራኤል ሀገር ይኸውልህ ሄጄ ሀይ ስኩሌን ጨርሼ ዩኒቨርሲቲ 1 ዓመት እንደሞላኝ ጃፓናዊ ጓደኛዬ ጋር ሰለችን። የሌባኖንና የእስራኤል ጦርነት ለምንድን ነው የሚሰለችው? በየቀኑ ቦምብ ያፈነዳሉ ኢየሩሳሌም ውስጥ። ታክሲ ውስጥ በለኝ፣ ይሄ ምግብ ቤት በለኝ፣ ባስ ጣቢያ በለኝ። እና እንዴት ነው እየተሳቀቅ ነው የምትኖር። ከኢትዮጵያን አሳልፌ መጥቼ እንደገና ስል ይሄኛው ደግሞ ዶንት ወሪ ይለኛል። ለመጀመሪያ ጊዜ ካፕ ኑዶል የበላሁት እሱ ነው ያበላኝ። በዛ ጊዜ በልተህ ነበር የጃፓን ካፕ ኑዶል? ካፕ ኑዶል። ጸጉርም አቆራረጥ፣ የእነሱ ጸጉር አቆራረጥ በመቀስ አይደለም፣ ምላጭ አለች የሆነች ረዥም፣ እሱም አለች፣ ለአራት ማዕዘንም አለች። ጸጉሬን ቁረጥ ብሎ እሱም አንድ ታሪክ አለው። ቆርጬው ማለት ነው አንተ ጸጉር ተማሪ አለኝ። ሳር ቆራጭ አደረገኝ ትላለህ። እንደዚህ ነው የምትገምደው፣ እንደዚህ እና በውሃ እንትን እያልክ በብሩሽ እንትን እያልክ ነው የምትቆርጠው። እና የእነሱ የዝንጀሮ ጸጉር አይደለ? ይቅርታ አድርግ ሊሆን እና ስትሬት ጸጉራቸውን በዛ ነው የለመድኩት። እና ካፕ ኑዶል አበላኝ። እና እነሱም አንድ ጃፓናዊ ታስሮባቸዋል። ኦካሞቶ ሳን ይባላል። ኦካሞቶ ማለት ለፓለስቲናኖች አግዞ ቤንግሎት የእስራኤል ኤርፖርት ላይ ቦምብ ያፈነዳ ማለት ነው። ታስሮ እሱ አለ። እና ኦካሞቶ ይባላል። አበበ አንተ ሴኩሪቲ ስለሆንክ እስር ቤት ሂድና ካፕ ኑዶል አላውቅም ምንድን ነው ኑዶል የምትለኝ ስለው ያኔ ነው ካፕ ኑዶል ሰጥቶኝ ሙቋ ጨመረና ዘጋና ብላ እንቴ መቀቀሉን ብዬ ስበራው ግን እያማረኝ መጣና አና ይሄ እንደ ምግብ ይሻልኩና ካፕ ኑዶል ይዤ ለኦካሞቶ ስሰጥ ያኔ ሴኩሪቲዎች ናቸውን ተከሉብኝ። እንዴት አውቀህ ለምን መጣ? ጃፓናዊ ጓደኛዬ ነው እሱ ዛሬ ስለማይመጣ ኦካሞቶ ሳን የሚፈልገውን ጀለት መጣሁ ብዬ ማለት ነው። ስጎይን አልኩሽ ሰው እንዴት ነው ያም ጃፓኑ ቢነግረኝ ምን አለ። ተጠቆርክ እዛ ጋር አንተ ማለት ግን ያው እሱም ፈርቷል። ያው ግን እንትና የስኮላርሺፕ ይቀርበታል።
ግን ያን ሁሉ ቢነግረኝ አይ ለምትለኝ ስራ ምናምን ሲፈልግ አስገብቸው ነው። ግን ጓደኛዬ ነው እዛ ድረስ አይሸጠኝም ብዬ እሱ የሚለኝ አንተ ነህ ደፋር። እኔ ያኔ አየህ እንዴት ልበልህ ኢትዮጵያዊ ሆነ ደስ የሚልህ በባህላችን ባላጠፋኸው በሌለህበት ሰው ስምን ሲነካ ቁጭ አትልም። ምን አባክ ነው የምትለው? የት አባክ ታገኛለህ? ሃይማኖት ከሆነ ዳዊቱን ታወጣ መስቀልን ታወጣ ማል ትላለህ። እና ይሄ ሰው የማን ነው ያልኩት። እና ግን ምግብ ነው ያደረስኩት እንጂ ደብዳቤ ምናምን አልያዝኩም። ግን እነሱ ከሞቱን ጠይቁት እኔ ምን አውቃለሁ። እሱም ራሱ ተደናግጧል። ጥቁር ኢትዮጵያዊ ካፕ ሜዳል ይዞ ማምጣቱ እና ያ ምን መሰለህ በዛን ጊዜ እኔም አገሯን እየለመድኩ እስራኤልን እየለመድኩ ስመጣ እስራኤል ውስጥ ምን መሰለህ ይሁዲዎች እስራኤላኖች ሲባሉ የሞሮኮ ይሁዲ አለ፣ የኢራቅም ይሁዲ አለ፣ የኢራንም ይሁዲ አለ። አንቺ እስላም አንቺ ክርስቲያን እያልክኛ ለምትጫወተው አንቺ ይሁዲ የምትለውን ያኔ ትማረዋለህ ኢየሩሳሌም ላይ። እና እነሱ ከሻባት ታውቃለህ፣ እነሱ ሻባት ዓርብና ቅዳሜ ነው፣ እሑድ የእኛ ነው። ሃይማኖቱን እውነቱን እዛ ታየዋለህ። ይሁዲ ለካ እንደዚህ ድብልቅልቁ የወጣ ነው ትላለህ። ኦርቶዶክሶች እኛ የምናጠነክረው በዚህ ቦታ ብቻ ነው ትላለህ። እና እስራኤልን ኢየሩሳሌምን ኢትዮጵያ የሆኑ ክርስቲያን የሆነ ሂድና ይላለሁ። እኔ ሁሌ ምን ቤትሌምን ሄጃለሁ፣ ጥብርያዶስ ሄጃለሁ። እና እውነትን ደግሞ እዛ የምታየው አሁን ፈላሾች አልኩ። ፈላሾች ሲመጡ እኛ ግራ ይገባል። ፈላሻ ለምን መስቀል ግንባሩ ላይ አለ ይላል። ይሄ እንትናችን ታቱን መስቀሉ ምኑ ታያለ እውነተኛ ፈላሻ ነው ይላል። ለምትለ ይሁዲዎች መስቀላችን ቤተክርስቲያናችን ማለት ነው ፊት ለፊት ነው መሆን ያለበት አይደል? እንደዚህ አጣማውታል ኢትዮጵያን ኦርቶዶክስ። ለምን ብትለ ይሁዲዎቹ ፊት ለፊት አይወዱም በር ላይ እና በእነሱ እንኳን እንደዚያ እንዴት እንደሚበድሉም ማለት ግን እልህም አለን እኛ እልህም አለ ኢየሩሳሌም እና ይሄን የሚጠላው ሞሮኮ ምናምን ይሁዲ ምልህ ነው። እና እነሱ እዛ ተወልዶ ያደጉ አሉ። ከውጭ የሚመጣው መሬት ፍለጋ ስለሆነ ሄትሬት ጀለሲ ነው ወሬው። አም ጂዊሽ ይላል ሰዋት ትላለህ። አርፈ ሁሙስን ብላ ትላለህ። ሁሙስ እነሱ ይወዳሉ። ባቄላቸውን ጨፍልቀው በፒታፓ ነው የሚበሉት። እና ምን እንዴት ነው እኔ እናት ሀገሬን ወጥቼ በጊዜው የተነሳ ሀገሬን አጥቼ ፍቅሩን አጥቼ ወጣው ስለሆነ ከታላቅ ወንድሞቼ ከሃይማኖት አባቶች የምማረውን ይዤ ልቀጥል። ስለዚህ እስራኤል ሀገር የሚባለው ለእኔ ተዋጅ ነው። ግን ከበሩ ገና ከግሪክ ሲለክፉኝ ወይ ህይወቴ ይላሉ። ምን እንዴት ነው ምኑንም አላቅም። ገና ሃይ ስኩል የምማርበት ቦታ የዩናይትድ ኔሽን ሰራተኛ ልጆች ናቸው በሞላ እና እንዴት ነው ስታያቸው ምንም የጎደለባቸው የለም። እኔ ግን ስራዬን ጨርሼ ትምህርቴን ሰርቼ ወጥቼ ዘበኝነት ነው አድሬ ነው መጣው። እና እችን የምታውቀው ሽገሩ ያልኩ ጃፓናዊ ስለሆነ ሌላው ኢትዮጵያዊ የራሱ አንድ ሺህ ችግር አለበት። አንድ ነገር ስታወራለት ሮሮ በኪዳ ነው። እና ማህበሩ ምኑ ነበረ ገባ። ያው ግን ኢየሩሳሌም እስራኤልን በደንብ አየኋት። ከኤላት ደቡብ እስራኤል ጀምሮ ጎላን ሀይት ኪቡትስ ዳፍና ይባላል። ሃይፋ ፖርት የሚባለው ቴልአቪቭ የሚባለው ዝም ብላ እንትን ናት። እንዴት መሰለ አዲስ አበባንና ደሴን ድብልቅ አድርጋት ከተማዋን ደሴ ከጥቺ መርካቶዋን ድብልቅ አድርጋትና በጥብጥ ቁጭ ያረካት አለች። ያቺ ማለት ኤላት ማለት ነው። ለምን ብትለኝ ለአሰብ ትቀርባለች፣ ለምጽዋ ትቀርባለች። በዚህ በሳውዲ ያለ ግብጾች አሉ እና በየአይነቱ ማለት ኢትዮጵያ መርከብ ይመጣል ያኔ በጊዜው እና ስታቸው ትንሽ ለወጥ ትላለህ። እዛ መኖር አትችልም። ሁሉም ነጋዴ ነው፣ ብሮከሮች ናቸው። ሃይፋ የምትባለው ፖርታቸው ወደ በሜዲትራኒያን አድርገው ወደ አቴን ግሪክ፣ ያው ወደ ስፔን ስታስብ ወደ ቱርክ ስታስብ እዛ ያው የመጥፊያ መንገድ ነው ምንድነው።
እና ይሄ ነበር። አሁን የሚገርመው በጊዜው እስራኤል በርክበት ጊዜ ቋንቋ አልተቸገርክም ነበረ ትምህርት ስትጀምር? አይ ትምህርት ቤት የእንግሊዝኛ ትምህርት ቤት ነው። ደስ የሚል ሂብሩ እየተማርክ ከጃፓኑ ትንሽ የሚበልጡት ሁሉ ባይሊንጓል ነው። ኤክሴፕት እነዚህ ሞሮኮ ያልኩ ከገጠሬው ገጠሬ የምትለው ከአክራሪው አክራሪ የምትላቸው ማለት ነው። ዚስ ኢዝ እስራኤል ዩ ስፒክ ሂብሩ የሚሉ ማለት ነው። እሱን ከማኑ ፎርጌት ትለዋል። ምንም ከሱ ጋር እነሱ ያው የንግድ ሰዎችም ናቸው። ግን ላንጉዌጅ እንግሊዝኛ ይችላል። የጁሽ በጣም በየሀገሩ ስላለ የመጡ ሀገራችን ብለው የሚመጡበት ላይ እንግሊዝኛ የሚናገር አለ። ስፓኒሽ፣ ፍሬንች፣ ጀርመንኛ ማያውቁት ሀገር እንደ ፎክላንድ ድሮ ከሰማ ምናልባት ፎክላንድ ጦርነት ነበር። እንግሊዝ ሄዳ አርጀንቲና እንደ ሴት ማለት ነው። ፎክላንድ ውስጥ የነበሩ ይሁዲዎች እንዳለ ነው የገቡት። ምንድነው ኢትዮጵያውያን ፈላሾች ከገቡ በኋላ የአርጀንቲና ይሁዲ ነው የገባው። ግን የአርጀንቲና ይሁዲ እንግሊዝኛና ስፓኒኛ ስለሚችል ጥሩ ቦታ ስራ አገኘ። የኢትዮጵያኖችን የተወሰዷቸው ብትለይ ጎላን ማለት ደቡብ ሊባኖንና ሰሜን እስራኤል ጎላን ሀይት ይባላል። እዛ ኪቡትስ እስራኤል ሀገር ኪቡትስ የሚሉት የእርሻ ጣቢያ ነው። እዛ ማንኛውም ቮለንተሪ ሄደ እርሻ መስራት ይችላል። ምግብ በነጻ ቤት በነጻ ግን ያው ሊሚትድ ነው። 1 አመት ከፈለክ 6 ወር ከፈለክ እና ኪቡትስ ውስጥ ከተቷቸው። የሚየልጅ ከሱዳን የመጣ ከአዲስ አበባ ያለማያውቅ ጎንደርን በማያውቅ ሞላ እዛ ሲገባ በቃ ቤት ምናምን ሲሰጡት እንዳደርስብኝ መጣ። አስተርጓሚም ስራም ነበር። እንዳደርስብኝ እኛ እንደርስ ቤተ እስራኤል ዓለም አትሆኑም። እኔ ቀልድባቸው ነበር። ለምን ብትለኝ እንዴት ነው እነሱም ተቸግረዋል። ካሁን በኋላ ህይወታችን የሚለው ነበር እና ደግሞ ሂብሩ ተማሩ ነው፣ ሂብሩኛ ያዙ ነው። እናንተ የምትችሉ አስተርጉሙልን ነው። ያቺ ስራ ትመጣለች ገባ እና ያኔ አበባ ይለስና አቢ ማለት እነሱ አቪ ነው የሚጠሩት። አቪ የሽለቦ ይለኛል። ስራ ለምናት አበዞር በነዘበኝነት ይሻለኛል። ኖ ቴንክ ዩ ትላል። ነው ስራ ሰዓት የለኝም እና ላማ ይለዋል። ለምን በቃ ይሄ ነው ያኔ የቤተ እስራኤል ሲባል የመጀመሪያው የምትሄደው ጎልጎታ ቤተክርስቲያን ሄደህ ትጠይቃለህ። ምንድነው ስለ በቃ እንደዚህ ናቸው አልነካካም ትላለህ። ግን ስራ ያለው ይሁዲዎች ጋር ነው። ፈላሻ ሲመጣ ማለት ነው ያኔ ትንሽ ችግር ነበር። እነሱም አያስጠጉም፣ አንተም አትፈልግም። ይሁዲው ግን እባክህ ይላል። አንተ ሀገሬን ለምደሃል፣ ሀገሩን ታውቃለህ፣ ሂብሩ ትችላለህ ይላል። ከራ ያንን አሰለ በጣም ደስ ይላል።